A Nobel for making peace, for turning his country's enemy into a friend. Ethiopia's Prime Minister Abiy Ahmed became a global darling for ending a long conflict with neighboring Eritrea, and its president, Isaias Afwerki. ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው በኢትዮጵያና በኤርትራ በኩል ስላለው ይፋዊ የቃላት ልውውጥ ነው። ይህ ይፋዊ ልውውጥ በኢትዮጵያ በኩል ዲፕሎማቲክ በሚባል መንገድ ሙሉ በሙሉ ይፋዊ ደብዳቤን ለኤርትራ መንግስት ተልኳል። የኤርትራ መንግስት ግን ጥያቄውን ውድቅ አድርጎ አጣጥሎታል። በሁለቱ አካላት በኩል የሚደረገው እንቅስቃሴ በዲፕሎማቲክ አይን ምን ማለት ነው? ትርጉሙስ ምን ማለት ነው? መሪዎቹስ ይሄ እንቅስቃሴ ምን አመጣው? ምን አደረሰው? እዚህ ላይ ዓለም አቀፉ የዲፕሎማቲክ ኮሚኒቲም አሜሪካም በዚህ ጉዳይ ላይ ምን ይያሉ ነው የሚለውን እንከታተላለን። አብራችሁን ሁኑ። ሻቢያ በኃይል የያዛቸውን የኢትዮጵያ ህጋዊ የተባሉ ቦታዎችን እንዲለቅ የኢትዮጵያ መንግስት ግልጽ ጥያቄ ዳግም አቅርቧል። በዚህ ጥያቄው ላይ የኢትዮጵያ መንግስት አሁንም በዲፕሎማቲክ መንገድ ጉዳዩን መፍታት እንችላለን እያለ ነው። ግን ወታደሮቹ በአስቸኳይ ይውጡ ብሎ ጠይቋል። ወታደራዊ እንቅስቃሴ ከቀን ወደ ቀን ኤርትራ እያፋፋመች ነው። እንዲሁም ወታደራዊ ትንኮሳውም ጭምር እያካሄደች ነው። ሻቢያ ከህወሓት ጋር ሆኖ የኢትዮጵያን ፌደራል መንግስትም ለመውጋት ተዘጋጅቷል። Developments over the last few days indicate that the government of Eritrea has chosen the path of further escalation. The incursion along the northwestern borders and joint military operations there were not just provocations but acts of outright aggression. ሻቢያ አሻፈረኝ እያለ ነው። ጉዳዩንም በማጣጣል ላይ ተጠምዷል። ሁለቱ ሀገራት መካከል ያለው አለመግባባት የተጀመረው ዛሬ ሳይሆን የቀይ ባህር ጉዳይ ሳይጠየቅ ሳይሆን ከዚህ በፊትም በነበረው የሰሜኑ ህግ ማስከበር ጉዳይ ላይም ብቻ ሳይሆን ኤርትራ እንደ ሀገር ከተገነጠለች ጀምሮ ነው። የተሰራው ሴራ ደግሞ ኢትዮጵያን ከቀይ ባህር የመግፋት ሴራ ነው። Eritrea rejected the allegations of having troops on the ground in Ethiopia and dismissed Addis Ababa's claim as fabricated. The dispute between the two neighbors dates back to 1993, when Eritrea gained independence from Ethiopia after decades of armed struggle. With Eritrea's independence, Ethiopia lost access to the Red Sea and became a landlocked country. አሜሪካ በሁለቱ ሀገራት መካከል ያለውን ጉዳይ አጥናው ነበር። አሜሪካ የኤርትራ ጦር ከኢትዮጵያ ይውጣ የሚል ግልጽ ጥያቄ ባይደን አቅርቦ ነበር። ኤርትራ ጦር በአስቸኳይ ጦሩን ከኢትዮጵያ እንድታስወጣም ጭምር ቀጥተኛ ማስጠንቀቂያም ጆ ባይደን አስተላልፈው ነበር ለኢሳያስ አፈወርቂ። President Joe Biden has ordered all soldiers from Eritrea to immediately leave Ethiopia's embattled Tigray region. ኢትዮጵያና ኤርትራ ሁለቱ ሀገራት ጦርነት ውስጥ ገብተው ነበር። ኢትዮ ኤርትራ የሚባለው በተለምዶ በዚህ ጦርነት ላይ በመቶ ሺህ የሚቆጠሩ ኢትዮጵያውያን ወጣቶችም አልቀዋል። ያኔም ኤርትራ ነበረች በድንገት ኢትዮጵያን የወረረችው። በኢትዮጵያ ውስጥ ያለው የሥርዓት ለውጥ ወይም ለውጡ በመባል የሚታወቀው እንቅስቃሴ ከተጀመረ በኋላ ጠቅላይ ሚኒስትር አብይ አህመድ የሰላም ስምምነትን ፈርመው ነበር። በዚህም የሰላም ስምምነት በሁለቱ ሀገራት መካከል ሰላም ሰፍኖም ጭምር ነበር። ለዚህም እንቅስቃሴያቸው ጠቅላይ ሚኒስትር አብይ አህመድ የዓለምን ትልቅ የተባለውን ሽልማት ተሸልመዋል። ኖቤል ፒስ ፕራይስ ዓለም እውቅና የሰጠው ለሰላም የተደረገ እርምጃም ጭምር ነበር። ዛሬ ላይ ግን ሻቢያ በመውረር ምላሹን እያሳየ ነው። The two sides fought a border war between 1998 and 2000, which killed over 100,000 people. Then in 2018, Ethiopian Prime Minister Abiy Ahmed came to power and he signed a historic peace deal with Eritrea. The next year, he won a Nobel Peace Prize for it. በኢትዮ ኤርትራ ወቅት በወቅቱ የነበረው መንግስት እወረራለሁ ብሎ አልገመተም ነበር። ምክንያቱም ህወሓትና ሻቢያ ሁለቱም በአንድነት የኢትዮጵያን መንግስት ጥለው ነበር። ሀገር ገንጥለው ቆርሰው ኤርትራን እንደ ሀገር ያቆሙት። ለዚህም ሲባል የኢትዮጵያ መንግስት በወቅቱ ብዙ ሚሊዮን ዶላሮችን ለኤርትራው ሻቢያም ጭምር ሲሰጥ ነበር። ስለዚህ በዚህ ለጋስነቴ የተነሳ እወረራለሁ ብሎ አልጠበቀም ነበር። ሻቢያን ህወሓት የሚመለከተው እንደ አጋር ወዳጅ ድርጅትም ጭምር ነበር። ግን በወቅቱ የሻቢያ ኃይል
ኢትዮጵያን በድንገት ወሮ ነበር። በዚህም ወረራው ላይ ትምህርት ቤቶች፣ ሆስፒታሎች ተመተዋል። ህወሓት ሻቢያ ይወረኛል ብሎ ስላላሰበም ትልቅ የተባለ ውድመት አጋጥሞ ነበር። Had we suspected that our friends are capable of targeting and murdering school children by air raids, we would have taken more precautions. በሰሜኑ የህግ ማስከበር ጊዜ ላይ ሻቢያ ሁነኝ ብሎ ዘረፋ ላይ ተሰማርቶ ነበር። ፋብሪካዎችን ሙሉ በሙሉ በመንቀል ላይ እንዲሁም ሻቢያ ከኢትዮጵያ ጋር የፈረመው የሰላም ስምምነትን አላከበረም ነበር። ሻቢያ በመርህ የሚመራ ድርጅት ስላልሆነ ከዛ በኋላ ግን የኢትዮጵያ መንግስት ግልጽ ማስጠንቀቂያ ሰጥቶ ነበር ሰከን ያደረገው። During the Tigray War, after we entered Shire, the Eritrean army followed us and entered, then destroyed people's houses and buildings. At that moment, the conflict had already started, but we did not speak. When we seized Axum, they carried out mass killings against the youth in Axum, and the conflict escalated. When we entered Adwa, they looted factories and dismantled their parts, and the conflict escalated. In Adigrat, when they destroyed pharmaceuticals and looted, the conflict reached its ultimatum. ኢትዮጵያ ድሮም ቀይ ባህርን የመጠቀም ፍላጎት አላት። በለውጡ ሰዓት ግን በግልጽ ለኤርትራ መንግስት ተነግሮታል። እንዲሁም የሰላም ስምምነቱ ሲፈረምም ጭምር ኢትዮጵያ በግልጽ ፍላጎቷን አሳውቃ ነበር። በአሁን ሰዓት ላይ ጉዳዩ የቀይ ባህር ብቻ ሳይሆን የኤርትራ ወራሪው ጦር ከኢትዮጵያ ግዛቶች ይውጣ የሚል ጉዳይ ሆኗል። Eritrea and Ethiopia over the access to the Red Sea using Eritrea. The big issue is the presence of Eritrean forces in Tigray, that these forces are carrying out mass atrocities. ሻቢያ በዚህ ሰዓት የኢትዮጵያን ህጋዊ ድንበር ወሮ ይገኛል። እንዲሁም አጀንዳውንም ጉዳዩንም ለማስቀየር እየሞከረ ነው። ቀይ ባህር ላይ ብቻ ለመትከልም እየተወተረተረ ነው። የሻቢያ መንግስት ጉዳዩ የኢትዮጵያን ህጋዊ የተባሉ ቦታዎችን በኃይል ወሮ ይገኛል። ግን ጉዳዩን ከቀይ ባህር ጋር ብቻ ለመስፋት እየሞከረ ነው። ይሄ ጥያቄ አዲስ ነው የሚልም ታርጋ እየለጠፈበት ነው። ከዚህ በፊት ሰምተነው አናቅም የሚል ንግግርም ጭምር ኢሳያስ አፈወርቂ ሲያሰሙ ነበር። بحر مسقط ناي ودب ناي حيل بحري اب قيح بحري اب وشمط عدن نايتم دمغتلو زربلو دلو ጉዳዩና ይኮናል ሐልሽ አርስቲ ይኮናል። መርህ የለሹ የሆነው የኤርትራ መንግስት እንዲህ ሲል ነበር። ቀላማጁ ኢሳያስ አፈወርቂ ይሄድን ብለዋል። ይህ ጥያቄ አዲስ ነው ብለው ተናግረዋል። ኢትዮጵያ የቀይ ባህርን የጠየቀችው አሁን ላይ ነው የሚል ጥያቄ አንስተዋል። እንዲሁም አሰብን ምጽዋን ለኢትዮጵያ ነፃ ወደቦች ናቸው ያሉበትንም ንግግር ረስተዋል። ምናልባትም ስለጃጅ ይሆናል። ግን ኢሳያስ አፈወርቂ ጉዳዩን ለማደባበስ እየሞከሩ ነው። የኢትዮጵያ የቀይ ባህር ፍላጎት ግን ከዓመታት በፊት በግልጽ እሳቸውም ሲናገሩበት ነበር። Asab was a free port. Massawa was a free port to Ethiopia. This was declared early 1991. በኢትዮጵያ በኩል ያለው ጥያቄ ግን ግልጽና ቀጥተኛ የሚባል ጥያቄ ነው። ዲፕሎማቲክ የተባለውን መንገድ ሙሉ በሙሉ ያከበረና የተከተለ ነው። ኢትዮጵያ እንደምትለው ከሆነ በአስቸኳይ ወታደሮቹን ከኢትዮጵያ አስወጪ፣ አማጽያንን አታስታጥቂ፣ ይህንን ማድረግ በሀገራቱ መካከል መልካም አይደለም፣ ወዳጅነታችንንም የሰላም ስምምነቱንም ያስፈርሳል እያለች ነው ኢትዮጵያ። Ethiopia has asked Eritrea to withdraw its troops immediately from the Ethiopian territory. Addis Ababa has long accused Asmara of funding and arming rebel groups in Ethiopia. ኢትዮጵያውያን የቀይ ባህርን ጉዳይ ሲያነሱ የነበሩት አሁን በለውጡ ዘመን አልነበረም። የኢትዮጵያውያን ምሁራን እንዲህ ሲሉ ነበር። ተሰሚነታችን ከአሰብ ጋር ሄዷል ብለው በግልጽ ሲናገሩ ነበር። ይሄ ጥያቄ ዓለም የሰማው ያረጋገጠው ጥያቄ ነው።
ጠላቶቻችን በየጊዜው ወረራ የሰነዘሩብን በሰሜንና በምስራቅ የሀገራችን ክፍሎች ነው። በአካባቢ በቆዳ ስፋትም ሆነ በህዝብ ብዛት የሚስተካከለን ሀገር ባይኖርም ያለን ተሰሚነት ከአሰብ ጋር ሄዷል። ቲቦር ናጊ እንዳሉት ከሆነ ቀጠናውን አብጠርጥረው የሚያውቁት የአሜሪካ መንግስት ሰው እንዲህ ብለዋል። እሳቸው እንዳሉት ከሆነ ይህ ጉዳይ በኢትዮጵያና በኤርትራ በኩል ያለው ጉዳይ ትልቅ ትኩረት ይፈልጋል ብለው በኤክስ ገጻቸው ላይ ጽፈው ነበር። ዋሽንግተን ጉዳዩን ችላ እንዳትለውም ጭምር አስጠንቅቀዋል፣ አሳውቀዋል። የኢትዮጵያ መንግስት ሸምግሉኝም ብሎ በፓርላማ ለና አሜሪካም ጭምር ተናግሯል። የኢትዮጵያ መንግስት ዳግም አሁንም በዲፕሎማቲክ መንገድ ሰጥቶ በመቀበል ላይ ለመቆም ወስኗል። ሻቢያ አሁንም ከህወሓት ጋር በመጣመር የኢትዮጵያ መንግስትን ለመውጋት እንቅስቃሴ ማድረግ ጀምሯል። ህወሓት በሱዳን በኩልም ትልቅ የተባለ የጦር ልምምድም እያደረገ ነው። በተደጋጋሚ አርሚ 4023 እያለም በተከታታይ ማስመረቅ ላይ አተኩሯል። እንዲሁም በአፋር በኩልም ትኮሳ ጀምሯል። Tibor Nagy, former US Assistant Secretary of State for African Affairs and a veteran diplomat, publicly expressed concern that the situation between Addis Ababa and Asmara has reached a level that demands immediate international attention. In a message shared on social media platform X, Nagy cautioned that the risk of renewed confrontation is increasingly being discussed by observers, one that Washington cannot afford to ignore. በኢትዮጵያና በኤርትራ በኩል ያለው የሰላም ስምምነት መቼ ችግር ገጠመው የሚለውን እንመልከት። የዚህ ችግር መነሻ የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ ነው። የሰሜኑ ህግ ማስከበር ዘመቻ መደምደሚያ የሆነው ይህ የፕሪቶሪያ የሰላም ስምምነት ነው። እንዴት ህወሓትን ሳናጠፋ እንዴት ትግራይን ሳልበዘብዝ በሚል ከኢትዮጵያ መንግስት ጋር ተቃርኖ ውስጥ ወድቋል። Between 2020 and 2022, the Tigray civil war broke out. The Ethiopian and Eritrean troops together fought against the rebels in Ethiopia's Tigray region. Then, in 2022, the Pretoria Agreement ended the war, but Eritrea was excluded from it. And since then, relations between Addis Ababa and Asmara have soured once again. የሻቢያው መንግስት በኃይል የተቆጣጠራቸውን ቦታዎች አለቅምም እያለ ነው። እንዲሁም ኢትዮጵያ የራሷ የሆነውን የቀይ ባህር ልጠቀም ማለቷን ሻቢያን አሳስቧል። ኢትዮጵያ በቀይ ባህር ላይ ከወጣች የግብጽ እርዳታ ሙሉ በሙሉ ይቀርብኛል የሚልም ስጋትም አንዣቦበታል። Tensions have been high between Addis Ababa and Asmara recently over landlocked Ethiopia's attempts to gain access to a port on the Red Sea. በኢትዮጵያና በኤርትራ መካከል እየተደረገ ያለው እንቅስቃሴ ንግግርም ሙሉ በሙሉ አሁን ላይ ዲፕሎማቲክ ነው። በኢትዮጵያ ሳይድ ብቻ ነው ይህ መሆን የቻለው። በኤርትራ ሳይድ አንድም የዲፕሎማቲክ እንቅስቃሴ እየታየ አይደለም። ይሄንን የዲፕሎማሲ እንቅስቃሴ ስንመለከተው ኢትዮጵያ እየጠየቀች ያለችው ዓለም አቀፍ ህጎችን ተከትላ ነው። እንዲሁም ዛሬም ለሰላም በሯ ክፍት መሆኗንም ለመነጋገርም ክፍት መሆኗንም ጭምር እያሳወቀች ነው። በሻቢያ በኩል ግን እየተመለሰ ያለው ምላሽ የኢትዮጵያን ጥያቄ ማጣጣል ላይ ያተኮረ ነው። እንዲሁም ምንም አይነት ንግግር በቀይ ባህርም የኢትዮጵያ ህጋዊ ቦታዎችም ለቆ የመውጣትንም ጭምር ፍላጎት የኤርትራው መንግስት እያሳየ አይደለም። ምናልባትም ዓለም አቀፉ ማህበረሰብም ጭምር ይህንን ጉዳይ የሚያውቀው ነው። እነ ጆ ባይደን ጭምር ኢትዮጵያ መወረሯን አረጋግጠው ተናግረዋል። ኢትዮጵያ ግን ከዚህ በኋላ በዚህ ትግስት ትቀጥላለች ተብሎ አይጠበቅም። ግን ሻቢያ በአሁኑ ሰዓት ላይ ከህወሓት ጋር በመጣመር የኢትዮጵያ ቦታዎችን በኃይል እየተቆጣጠረ እንዲሁም የፌደራል መንግስቱንም ለመውረር ዝግጅቱን ጨርሷል። That Washington should actively support diplomatic efforts aimed at de-escalation and dialogue before the situation deteriorates further. This appeal comes at a sensitive moment, as diplomatic communications between Addis Ababa and Asmara have grown increasingly strained, particularly over allegations related to territorial control, arms movements, and Ethiopia's long-standing maritime access concerns. የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም ሁኑ።